አደራችሁ ይሰማላል። እሺ እኔ እግዚአብሔር በዚህ ሳምንት ያስተማረኝን ሼር ላደርጋችሁ ነው ሀሳቤ። ክፍሉ ዮሐንስ ወንጌል ምዕራፍ 6 ላይ ያለ ነው። የምናውቀው ታሪክ ነው። ምንድነው ሀፕን የሚያደርገው? ብዙ ሰዎች ያው ክርስቶስ ከተለያየ በሽታ የፈወሳቸው እና ደግሞ በሰይጣን እስራት የነበሩትን ነፃ ሲያወጡ ብዙ ሰዎች ሰሙና ወደ ክርስቶስ መምጣት ጀመሩ ማለት ነው። እና እዚህ ቦታ ላይ ምን ይላል? ከደቀ መዛሙርቱ ጋር አብሮ ነበረ እና የአይሁድ የፋሲካ በዓል ቀርቦ ነበር እና ቁጥር 5 ላይ ኢየሱስም ቀና ብሎ ሲመለከት ብዙ ሕዝብ ወደ እርሱ ሲመጣ አየ። ከዛ ፊልጶስንም እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው። ከዛ ቁጥር 6 ላይ ይህን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበረ። ከዛ የፊልጶስ ምላሽ ደግሞ ፊልጶስም እያንዳንዱ ሰው ትንሽ ትንሽ እንዲቃመስ ለማድረግ የ200 ዲናር እንጀራ እንኳን አይበቃም ሲል መለሰ። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ እንዲህ አለ፣ 5 ትንንሽ የገብስ እንጀራና 2 ትንንሽ ዓሣ የያዘ አንድ ልጅ ከዚህ አለ። ይህን ግን ለዚህ ሁሉ ሕዝብ እንዴት ይዳረሳል? ኢየሱስም ሰዎቹ እንዲቀመጡ አድርጉ አለ። በዚያም ቦታ ብዙ ሳር ነበረ፣ 5000 ያህል ወንዶችም ተቀመጡ። ኢየሱስም 5ቱን እንጀራ አንስቶ አመሰገነ፣ ለተቀመጡትም የሚፈልጉትን ያህል አደለ፣ ዓሣውንም እንዲሁ። ሁሉም በልተው ከጠገቡ በኋላ ደቀ መዛሙርቱን ከተረፈው ቁርስራሽ ምንም እንዳይባክን ሰብስቡ አላቸው። እነርሱም ከተባለው 5 የገብስ እንጀራ የተረፈውን ቁርስራሽ ሰብስበው 12 መሶብ ሞሉ ይላል። እና ይሄ ሀሳብ ወደ ልቤ የመጣበት ምክንያት ሰሞኑን እየተነጋገር እንደነበረው በቃ በእኛ ኃይል የሚሆን የለም። ይሄ ያው ከክርስትና መጀመሪያ ጀምሮ የተማርነው ነገር ነው። በእኛ ኃይል በእኛ አቅም ምንም ነገር ለእግዚአብሔር ልናደርገው የምችል የለም። እግዚአብሔርም ደግሞ ከኛ አይጠብቅም፣ ከኛ ሪኳየር አያደርግም። የሚያስፈልገንን ጸጋ እሱ ነው የሚሰጠን፣ እሱ ነው የሚያበረታን፣ እሱ ነው ኃይልን የሚሰጠን። መታዘዝ ያለብንንም እሱ ነው እንድንታዘዝ የሚያስፈልገንን ጸጋ የሚሰጠን እና እዚህ ጋር ግን የእግዚአብሔርን መንገድን ያየውበት አሰራር መንገዱን እና እንግዲህ ልክ ሲጀምር ምን ይላል? ኢየሱስ ቀና ብሎ ሲመለከት ብዙ ሕዝብ ወደ እሱ ሲመጣ አየ። አሁን ከታች ቁጥሩንም ይነግራል። 5000 ሰዎች እየመጡ ያያል እና ቀና ብሎ አየ ኢየሱስ። እና በመጀመሪያ ይሄን እዚህ ጋር ብቻ ስናስተውል ምንድነው ለእኛ ላይ የሚገጥሙ እነዚህ ከባድ የሆኑ ነገሮችን ጌታ ያያቸዋል ገና ሲመጡ ማለት ነው። እና አሁን እዚህ ጋር 5000 ሰዎች እየመጡ ነው እና ቀና ብሎ አየ፣ ብዛታቸውን አየ። ከዛ ደግሞ ኒዱንም አየ፣ የሚያስፈልገውን ነገር አየ። ከዛ በኋላ ወደ ጎን ለአንዱ ደቀ መዝሙር ለፊልጶስ ምን ይለዋል? እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ ብሎ የሆነ ጥያቄ አመጣ፣ የሆነ ዲማንድ አመጣ ማለት ነው ወደ እነሱ። እና አሁን እዚህ ጋርም ደግሞ ቆም ብንል ልክ እንደዛ ነው። እግዚአብሔር አሁን በቃል ውስጥ የሚገልጽልን ነገር አለ፣ ማድረግ ያለብን ነገር አለ። ወይም ደግሞ እንደዚሁ ደግሞ በህይወት ፈተና እንኳን ብናስበው እንደዚህ ከባድ የሆነ ነገር አሁን የ5000 ሰውን የመመገብ ነገር አስቡት። እንደዚህ ከባድ የሆነ ነገር ወደ ህይወታችን ይመጣል። ከኛ አቅም በላይ የሆነ ልንችለው ማንችለው ነገር የሆነ ነገር እንደዚህ ሆኖ ሲመጣ ይታያል። እና እግዚአብሔርም የሆነ ነገር ዲማንድ ያደርጋል አይደል? ወደኛ መጥቶ አሁን ትእዛዛቱን እንኳን ብናይ ይሄን አርግ ወይ አታርግ የሚለን ብናስብ በህይወታችን የተለያዩ በቃ እነዚህ የምንቸገርባቸው ነገሮች ቢሆኑ የጤና ጉዳይ ቢሆኑ whatever maybe እነዛ ጉዳዮች አሉ ከባድ የሆኑት ክርስቶስ የሚያያቸው እና እነዛ ነገሮች ግን ከዛ ጋር አብረውት ጥያቄዎች አሉ። እና
ያንን እንዴት ነው አሁን እዚህ ጋር ያቀረበው ለፊልጶስ? እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው። እና የፊልጶስ ምላሹ ከዚህ ምድራዊ ጋር የተገናኘ ነገር ነው። በቃ አይኑ ከሚያየው እጁ ከሚዳስሰው ከዚህ ዓለም ሁኔታ ጋር የተገናኘ ነገር ነው። እና ምላሹ ምንድን ነው? እያንዳንዱ ሰው ትንሽ ትንሽ እንኳን እንዲቀምስ ለማድረግ የ200 ዲናር እንጀራ እንኳን አይበቃም። ይሄ ሪያሊቲ ነው። እና ሪያሊቲውን አይቶ ነው የእሱ ሪስፓንሱ። በቃ እንደማይቻል ነገሩ ማለት ነው። እና ከዛ ግን ከደቀ መዛሙርቱ አንዱ ግን እንድርያስ ምን አለ? 5 ትንሽ የገብስ እንጀራ እና 2 ትንሽ አሳ። ትንንሽ ማለቱ ራሱ እንዴት ደስ አሁን ነው ያስተዋልኩት። 5 ትንንሽ የገብስ እንጀራ እና 2 ትንንሽ አሳ የያዘ አንድ ልጅ ከዚህ አለ። ይህን ግን ለዚህ ሁሉ ሕዝብ እንዴት ይደርሳል አለ። እና እኔ አሁን የዚህ የእንድርያስን ነገር ያየሁት፣ አዎ ነገሩ ብዙ ነው፣ ከባድ ነው፣ በጣም ትልቅ የሆነ ተራራ ነገር ነው፣ የሚዘለቅ ነገር አይደለም። እና ግን ይሄ ነገር አለ፣ ግን ምን እናደርግ ብሎ ወደ ጌታ እንደማቅረብ ጌታ በቃ የሆነ እሱን እንደ መተማመንና እሱ ጋር ይሄን ጥያቄውን ራሱ እሱ ጋር እንደማቅረብ አይነት ነገር ይመስላል። በቃ ይሄ ነገር አለ፣ ግን እንዴት ነው የሚሆነው? እንዴት ይበቃል አይነት ነገርና የሆነ በውስጡ የእምነት ነገር ያለበት ነገር ነው የሚታየኝ የእንድርያስ ምላሹ ማለት ነው። እና ግን እዛ ቁጥር 6 ላይ እንዳየነው ይህንን የደረገው የጠየቀው ጌታ ሊፈትነው ነው። እንትና ፊልጶስ ጋር ሲነጋገር ለነዚህ ከእንጀራ ከየት እንግዛ ሲለው ሊፈትነው ነው። እና አሁንም የተለያየ ነገር በህይወታችን እንደዚህ ሲመጣ ፈተና ነው። ያም ፈተና ግን ዓላማው ምንድን ነው? አንደኛ የእኛን ደካማነት እንደማንችል፣ ነገሩ ከባድ ነው፣ የሚቻል አይደለም። አሁን 5000 ሰው መመገብ የሚቻል ነገር አይደለም። ጌታ ያውቃል። የሰዎቹን መምጣትን ቀና ብሎ ሲያይ ይሄ ሁሉ ህዝብ ምግብ እንደሚያስፈልገው አይተዋል። ኒዱን ያውቃል። ግን እነሱ እንደማይችሉት ያውቃል። እነሱ የላቸውም ገንዘብ፣ እነሱ ያላቸው ነገርም በቃ የሚዳረስ ነገር አይደለም። ያውቃል ችግራችን በቃ ምንም። ባለፈውም ሳምንት እንደተማርነው ድሃዎች ነን፣ የመንፈስ ድሃዎች ነን። ምንም ነገር የለንም፣ አንችልም ያለ ጌታ እርዳታ ማለት ነው። እና ያንን ማስተዋል እንዲችሉ ነው ጥያቄውን የሚያቀርበው። አሁን ወደኛም ጌታ ሲመጣ የሆነ ነገር በቃ ላይ ይሄንን አድርግ ወይ አታድርግ ቢሆን ወይ በህይወታችን የሚመጡ የተለያዩ ፈተናዎች መጀመሪያ አክናሌጅ ወይ መጀመሪያ እንድናውቀው የሚፈልገው ነገር እኛ አቅም የለን፣ ደካሞች ነን፣ አንችልም። አሁንም እንደዘመር ነው እሱ ያንን ነገር እሱ ራሱ እንደሚመልሰው አምነን እሱ ፊት እንድናቀርበው ነው። ልክ እንድርያስ እንዳደረገው ማለት ነው። ከሱ የሚደረግና በሱ ኃይል የሚሰራ ነገር ብቻ እንደሆነ አምነን ወደ እሱ ነገሩን እንደማቅረብ ነው። እና ወዲያውኑ ኢየሱስ ምን አላቸው? እንደዛ ብሎ እንድርያስ እነዚህ ትንሾች አሳዎችና ትንሽ እንጀራዎች አሉ ካለው በኋላ ሰዎቹን እንዲቀምጡ አድርጉ አላቸው። አሁን ይሄንንም አሁን በዚህ ሳምንት ነው በደንብ ሳነበው ያስተዋልኩት። ግን እስኪ ደቀ መዛሙርቶቹን አስቧቸው። ይሄ ሁሉ ሰው አለ እና ሄደው ተቀመጡ ምን ሊያደርግ ነው ብለውም ሲያስቡት ምን ሊፈጠር ነው እና ሄደው ተቀመጡ እና ብዙ ሳር አለ እዛ። ይህን 5 ሙሉ 1000 ሰው ተቀመጡ፣ ምን ሊመጣ ነው? የለም እንጀራ ያለው ጥቂት ነገር ነው፣ ትንንሽ ነገር ነው። ግን በቃ ጌታ እንደዛ አድርጉ የሚለን ነገር አለ። በቃ የማይገናኝ የሚመስል ነገር ግን እንድንታዘዘው የሚሻው ማለት ነው። በቃ በእምነት እንድንራመድ የሚያደርገን ነገር አለ። ያንን ያሳየናል። ይሄን አድርጉ ይለናል። ከነገሩ ጋር የማይገናኝ ሊመስል ይችል ይሆናል። ግን በየዕለት በቃ በሚያሳየን ነገር ስንታዘዝ የሚመጣ ነገር እንዳለ በዚህ ውስጥ እናያለን። ለእኛ ላይ ገባን ይችላል። ጌታ የሚያሳየን እቺ ጥቂት አጠገባችን ያለች ነገር ናት፣ እንድንራመድ እንድናደርግ የሚያዘን ማለት ነው። እና ተቀመጡ አላቸው። ከዛ በኋላ ደግሞ አመሰገነ። ያው እንደምናውቀው እየቆረሰ ለእያንዳንዱ እንዲበቃው አድርጎ ሰጠ ይላል። እና በጣም የሚያስደስተው ነገር ይሄ 5000 ሰው አለ እና ወንዶች ብቻ ነው የሚለው። እንግዲህ ያው ሴቶችም ልጆችም ይኖራሉ። የተቆጠሩት ወንዶች 5000 ብቻ ነው ይላል። እነሱም ሁሉ የሚበቃቸውን ካገኘ በኋላ
የተረፈ ነበረ እና የተረፈውም ደግሞ ሄዳችሁ ሰብስቡ አለ እና 12 ምንድን ነው ቃሉ ቅርጫት እንዲሰበሰብ ተደረገ። እና ደስ የሚለው እግዚአብሔር ከሚያስፈልገው በላይ ዲል እንደሚያደርግ ነገሩ የሚያስፈልገው ዲማንድ አለ አይደለም፣ ግን ሚት ያደረገው ለ5000 ሰው የሚበቃ አደረገ። በጣም የሚገርም ተአምር ነው። ግን ከዛም በላይ ነው። ሮሜ 6 ላይ የምናውቀው ቃል ኃጢአት በበዛ ጊዜ ጸጋ ከዛ ይበልጥ ደግሞ ተትረፈረፈ። በቃ ይሄ ጸጋው የኃጢአትን ብዛቱን ሁሉ የሚውጥ ጸጋ ነው እና አሁን እዚህ ጋር በቃ እግዚአብሔር የሆነ ችግሮቻችን የሚያስፈልጉን ነገሮችን ዲል ሲያደርግ ከይሄ ተራራ የሆነብን ነገር አልናድ ያለብንን ነገር ዲል ሲያደርግ ተራራውን መዳድ ብቻ ሳይሆን ከዛም በላይ የሆነ በቂ ነገር አለው። የተትረፈረፈ ነው። የእሱ ከሚያስፈልገው በላይ ያለ ነገር ነው ያለው። የእኛን ነገራችንን ሚት ለማድረግ የሚያስፈልገንን ነገር ለማድረግ እና በቃ ከዚህ ውስጥ የተማርኩት ነገር ምንድን ነው? አንደኛ የሆነ እንደዚህ አይነት ነገር ሲመጣ መጀመሪያ ሄልፕለስነሳችንን ምንም እንደማንችል አቅም እንደሌለን አክናሌጅ በቃ ማወቅ ማስተዋል፣ ያንን አድሚት ማድረግ ማለት ነው። ከዛ በኋላ ደግሞ ጌታ ሆይ ብለን ወደ እሱ መቅረብ እንድርያስ እንዳደረገ፣ አዎ ይሄ ነገር እኮ እንደዚህ ነው፣ አንተ ዲማንድ የምታደርገው ይሄ ነው አውቃለሁኝ፣ ግን እኔ አልችልም እኮ አሁን ይሄ ነገር እንዴት እንዴት ሆኖ ይሆናል በዚህ ጉዳይ ላይ ብለን በሱ ፊት ስናቀርብ እሱ ደግሞ የሚያሳየን አለ ስቴፕ፣ ያንን ስንታዘዝ ከዛ ደግሞ ያደርጋል። እና ይሄንን አካሄድ ብዙ ተአምራቱን ብናይ እናይበታለን። በቃ የማይመስሉ ነገሮች፣ አይኑን በጭቃ ዳብሶ ሄደ ታጠብ ይለዋል። ሄዶ መታጠብ፣ አሁን እዛው ጋር የፈሰወሳቸው እኮ አለ፣ ታዘው ሲሄዱ ይፈወሳሉ። እነዚህ ገንዳዎቹን ደግሞ በውሃ ሙሉ ይላል፣ ወደ ወይን ጠጅ ሊቀይረው ማለት ነው። ውሃ መሙላት የሚላችሁን ሁሉ አድርጉ ነው ያለችው ማርያም። እና የሚላቸውን ሁሉ ሲያደርጉ ከዛ ወደ ወይን ጠጅ ቀየረው። እና ይሄ ትሬንዱ ያኛውም ሴንቹሪያኑንም ልጅ ተፈውሷል ሂድ አለው ወደ ቤቱ እና እያመነ ሄደ። እና ከዛ ሰዎች መጥተው እኮ መሀል ላይ ተገናኙ 6 ሰዓት ሲሉት በዚህ ሰዓት ጌታ ያለው ሰዓት ሆነ። በቃ ይሄ ትሬንዱ እንደዛ ነው። ጉዳዩ ከባድ ይመስላል፣ የመጣው ነገር የማይመስል ይመስላል። ግን ጌታን ስንታመነው የሆነ ነገር አድርጉ ይለናል። ያንን ነገር ስናደርግ የጌታ ደግሞ ክብሩና ኃይሉ ይገለጣል። እሱ ራሱ የሚያስፈልገውን ዲማንድ ሚት ያደርገዋል። ከዛም በተረፈ ደግሞ ዲል ሲያደርገው ማለት ነው የሚያስፈልገው መጠን ያውቃል። እሱም ብቻ ሰጥቶ የሚያቆም አይደለም። በቃ በማትረፍረፍ ደስ የሚለው አምላክ ነው። ፍቅሩንም ሲያፈስ እንደዛው ነው፣ ሳይቆጥብ ልክ ሳያበጅ ሙሉ ለሙሉ ነው በቃ ያለምንም ቁጠባ ያፈሰሰልን ማለት ነው። እና እንደዚህ አይነት አምላክ ነው የምናመልከው። የሚያስፈልገን እንዲል የሚያደርግልን፣ ችግራችን የሚገባው፣ ከሩቁ የሚያየው። ገና ሲመጡ እሱ ነው አየ የሚለው፣ ቀና ብሎ አይቶ ከሩቁ ሲመጡ አይቶ ኒዱን ደግሞ የሚገባው፣ ሁሉን የሚገባው አባታችንና አምላካችን ነው። እና እግዚአብሔር ስሙ ይባረክ። ስለዚህ ጌታ ይርዳን እንደዚህ እሱን ታምነን ወደፊቱ ማቅረብ በሁሉ